አርዕስተ ዜና የኮሪደር ልማት የስራ ዕድል ከመፍጠር ባለፈ ለበርካታ ወጣት ኢንጂነሮች ልምድን አስገኝቷል። ኢትዮጵያ በዓለም የነዳጅ ገበያ ላይ የታየውን ከፍተኛ መዋዠቅ ለመቆጣጠር የቅድመ ጥንቃቄ እርምጃዎች እየወሰደች ነው። ለሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች አማራጭ የፖሊሲ ሀሳቦቻቸውን ለሕዝብ የሚያስተዋውቁበት የነፃ አየር ሰዓትና የጋዜጣ አምድ ድልድል ዛሬ በይፋ ተለይቷል። ከውጪ ፓኪስታን በመካከለኛው ምስራቅ የሰላም ጉዳይ ላይ የሚመክር ስብሰባን አዘጋጅታለች። ጤና ይስጥልን ተመልካቾቻችን 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሰናይት ብርሃኔ አብሬያችሁ ቆያለሁ። ከቀደም ብለን ካስተዋወቅናቸው መረጃዎች በተጨማሪ በቀጥታ መስመሮቻችን ወይንሸት ደጀኔ እንዲሁም ደግሞ አሚር ጌቱ ሰባተኛ ጠቅላላ ምርጫ በተመለከተ ተጨማሪ መረጃን ያደርሱናል። እንዲሁም በኢትዮጵያ የኤሌክትሪክ ተሽከርካሪ አገልግሎትን በተመለከተ ባልደረባችን አባዲ ወይናይ ወደ ኋላ ላይ ተጨማሪ መረጃን ያደርሰናል። ወደ ቀዳሚው ዜና አልፋለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የልማት ስራዎችን ለመጎብኘት አፋር ክልል ተገኝተዋል። ምክትል ጠቅላይ ሚኒስትሩ በሰመራ ሱልጣን አሊ ሚራህ አንፍሬ አውሮፕላን ማረፊያ ሲደርሱም የክልሉ ርዕሰ መስተዳድር አውር አልባን ጨምሮ የክልሉ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የሰመራ ከተማ ነዋሪዎች ደማቅ አቀባበልን አድርገውላቸዋል። በቆይታቸውም ክልሉ እያከናወኗቸው የሚገኙ የልማት ስራዎችን ይመለከታሉ ተብሎም ይጠበቃል። የኮሪደር ልማት የስራ ዕድል ከመፍጠር ባለፈ ለበርካታ ወጣት ኢንጂነሮች ልምድን አስገኝቷል። በራስ አቅም በአጭር ጊዜና በጥራት እየተከናወነው ይህ የኮሪደር ልማት በከተሞች ያሉ ሀብቶችንም ዋጋ እንዲጨምር አድርጓል። አቤል ሙልጌታ ከረጅም የዘመናት እንቅልፍና ከተማ የመሆን ህልም በመንቃት ወደ አስደማሚ ብርሃን እየተመሙ የሚገኙት የኢትዮጵያ ከተሞች ነፍስ እየዘሩ ያሉት በኮሪደር የከተማ ልማት ነው። ለበርካታ አስርተ ዓመታት በዝምታና በጭጋግ ተሸፍነው የቆዩት እነዚህ የኢትዮጵያ ከተሞች ዛሬ በታላቅ የለውጥ ማዕበል ውስጥ ሆነው ዳግም በመወለድ ላይ ይገኛሉ። በተለይም የሁሉም መገናኛና መዲና የሆነችው አዲስ አበባ በኮሪደር ልማትና በወንዝ ዳርቻ ፕሮጀክቶች አማካኝነት ለሚያዩት ሁሉ እያደር አዲስ ሆና አሁንም ቀጥላለች። መዲናዋ እንዲህ አዲስ የፈነጠቀች የንጋት አበባ ከመምሰሉ አስቀድሞ ብዙ ውጥንቅጦችን በጉያዋ ይዛ ነበር። በእርግጥ አሁን ካሉ መሪዎች አይምሮ በቀር
እንዲህ የመለወጥ እድልን በአዲስ አበባ ላይ ማናስቦት? እሱ ብቻ አይደለም። ነገሩ በአጭር ጊዜ ተጀምሮ በከፍተኛ ጥራት መጠናቀቅ መቻሉ በሌላ ገጹ ለካስ እንዲህም ይቻላል ያስባለም ሆኗል። ኮሪደር ከከተማ ጽዳትና ውበት ባሻገር ለበርካታ ወጣት ኢንጂነሮች የተግባር ልምድ ፈጥሮ አዲሱ ትውልድ አዲሲቷን ኢትዮጵያ ለመገንባት የቻለበት እድልንም አመቻችቷል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። ይህ በአዲስ አበባ የኮሪደር ልማት ላይ የተገኘው ልምድ ደግሞ የአሁኑ ትውልድ ሌሎች ከተሞች ትንሣኤያቸው እንዲፋጠንና እንዲበሰር እያደረገበትም ይገኛል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። የኮሪደር ልማት ከተማ ማስዋብ ብቻ ሆኖም አልቀረም። ይልቁንም ለበርካታ ኢትዮጵያውያን የስራ ዕድል ፈጥሮ አሁንም እየፈጠረ ለነገው ኢትዮጵያ የሚተጉ ዜጎችን ደግሞ የስራ ባህል መለወጡ ሌላው ትሩፋቱም ነው። አሁን ጥራት ኤስቴቲኩ እያንዳንዱ ተች እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ከተሞች እንዲህ ዘመናዊነትን ሲላበሱ በውስጣቸው የሚገኙ ሀብቶች ዋጋ እያገኙ የተሻለ ኢንቨስትመንትም እየመጣ የከተሞች እድገት እየሰፋም ይሄዳል። አሁን ላይ በአዲስ አበባ ላይ ይህም በተግባር ታይቷል። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። የኮሪደር ልማት አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ የሚያደርጉ ዓለም አቀፍ ደረጃቸውንም የጠበቁ ፓርኮች፣ መዝናኛ ስፍራዎች፣ መንገዶችና የአረንጓዴ ልማት ስፍራዎች ጭምር እንድትይዝም አድርጓታል። የመደመር መንግስት ከተሞች ለሀገረ መንግስት ግንባታ ያላቸውን ጉልህ አስተዋጽኦ በመረዳት ትኩረት በማድረግ ሲሰራ ቆይቷል። ብዝሃነትን የሚያስተናግዱት ከተሞች ማህበራዊ የጋራ ስነ ልቦና እንዲፈጥሩም በማመን ትኩረት አድርጎባቸዋል። ሀብታሙ ተክለስላሴ የማንነታችን ውል ማሰሪያ፣ የጋራ ትውስታችን ማንበሪያ፣ የኢትዮጵያችን ዓይንና ልብ ማረፊያ ናቸው ከተሞቻችን። እውቁ ሶሺዮሎጂስት ሮበርት ፓርክ ከተሞች የዜጎች ስነ ልቦናዊ ሁኔታ የወግና የታሪክ ስብስብም ናቸው እንደሚለው ካለነሱ ሀገርን ካለነሱ እማማን ማሰብ አይቻልም። በእርግጥ በእቅድ አለመመራታቸው ትልቁ ፈተና ነው። የኛ ሀገር ከተሞች አብዛኛዎቹ የጦር ካምፖች ናቸው። በውጊያ ጊዜ ሰዎች ሄደው መንደር ሆነው የተፈጠሩትና ታስቦ ከተማ ይሁን ተብሎ አይደለም። በብዙ ምክንያት ማስተር ፕላናቸው በግልጽ የማይታይ ማስተር ፕላን ካላቸው የማይተገበር ከተሞቹ የሚያስተዳድሩ ሰዎች ከተሞቹን በደንብ የማያውቁበት ሁኔታ የነበረው። ክትመት በእቅድ ካልተመራ፣ ክትመት በእውቀት ካልተመራ፣ ክትመት ነገን እያየን ካልመራ ነው ጥፋት ሊሆን ይችላል። ውሃው ይበላሻል፣ ዛፍ ይጨፈጨፋል፣ የበሽታ የሌብነት ምናምን መጠራቀሚያ ሊሆን ይችላል እና እቅድ ያስፈልገዋል። እነዚህ ውል ባጣ ስራ መስመር ባልያዝ አካሄድ ሕያው የሆኑት ከተሞቻችን ከነችግራቸው የኛው ናቸው። ደግሞም የብዙ ገጽታችን አሻራዎች። የመደመር መንግስት በከተሞች እይታው እነዚህ ፊትና ልብ የሆኑ ማዕከላትን መስራት፣ በእቅድ መግራት ሀገርን ከመስራት እኩል አድርጎ ይመለከተዋል። ለውጥ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። እጅና አእምሮ ማለት ያው ሃንድ ኤንድ ሄድ የሚባለው ማለት ነው። እና ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። የሀገረ መንግስት ግንባታ ኢትዮጵያ ያልተሸራረፈች ግዛታዊ አንድነቷ የተጠበቀ መሆኗን አጥብቆ የመፈለጉን ያህል ህብረ ብሔራዊ የሆኑ ዜጎች መጋመጃ ውላቸው ኢትዮጵያ እንድትሆን አጥብቆ ይሻል። አንድ አይነትነት፣ የአንድ ምንጭ ውጤትነት በከተሞች ቦታ የላቸውምና ለዚህ ሁነኛ ቦታ ጥሩ መድረክ ሆነው ያገለግላሉ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። ከተማ
የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ በባህል በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው። እሱን መስራት ያኛውን ያቀለዋል ማለት ነው። ከተሞች እጅግ አስፈላጊውን የሀገረ መንግስት ግንባታ ሰበዝ ይዘዋል። አካታችነት ከተሞቻችን ማንም ከየትም ይምጣ ለእድገት ለልማት ባለው አስተዋጽኦ ልክ አቅፈውና ደግፈው ይዘው ዘልቀዋል። ይኸው መጠናከሩ የመደመር መንግስት ጽኑ መሻት ነው። እንደ አዲስ አበባ፣ እንደ ሐረር፣ ድሬዳዋ፣ ጅማ፣ አዳማ እንደዚህ ያሉ ከተሞች አይተ ከሆነ ፈጣን እድገት ላይ ያሉ ከተሞች ብዙ አይነት ማህበረሰብ በውስጣቸው የያዙ ብዙ ኢኖቬተርስ ያሉበት ጥሩ እግሮ ለመለወጥ የሚያስቡ ሰዎች ያሉበት ቦታ እድገቱም ፈጣን ነው። ይሄ የሚያመላክተው እንደዚህ አይነት ልምምድ ጠቃሚ እንጂ ጎጂ እንዳልሆነ ኢንክሉሲቭ መሆን የተለየ ባህል የተለየ ልምምድ ያለውን ሰው አቅፈን ያልተገባ ባህሪውን እንዲያስተካከል እያደረግን በጋራ ብንኖር እድገት የሚያፋጥን ጉዳይ እንጂ ጎጂ አይደለም። ከተሞች ባዘሉት ታሪክ ባቀፉት የድል ምልክት ዜጎቻቸውን ያሰባስባሉ፣ ነዋሪዎቻቸውን ያቀራርባሉ፣ በማህበረሰብ ስነ ልቦና ወደ አንድ ገጽ ያመጣሉ። የመደመር መንግስትም ይህንኑ በውል ተረድቶ ከተሞች ነዋሪዎቻቸውን ባለብዙ መልክ ህይወታቸውን ሆነው የሀገር መስሪያ ምሰሶ እንዲሆኑ ነው እየሰራ የሚገኘው። አዲስ አበባ ከተማ ላይ የተከናወነው ለውጥ ተኮር ስራ የከተማዋን ገጽታ ከመቀየሩ በተጨማሪ የትራፊክ ፍሰቱን ሰላማዊ አድርጎታል። በተለያዩ አካባቢዎች የተሰሩ የመኪና ማቆሚያ ስፍራዎችም የዚህ ማሳያዎች ናቸው። ዘመናዊ የአኗኗር ዘይቤ አሁን የአዲስ አበባ መገለጫ ሆኗል። መታሰቢያ ደረጀ ይህንኑ የከተማዋን ገጽታ ታስቃኘናለች። መዘመን በከተሞች መልክ ውስጥ ሲገለጽ ብዙ ማሳያዎች አሉት። ጽዱ ከባቢ፣ ለመኖር ለመንቀሳቀስ የተመቸ አካባቢ፣ የሳይንስና የቴክኖሎጂ ማዕከል መሆን፣ አዲስ እሳቤ፣ አዲስ አሰራር የሚገለጥበት ልክ እንደ አዲሷ አበባ አዲስ አበባ የመደመር እሳቤ የወለዳት ስሉጥ ከተማ አዲስ አበባ። በጥቂት ደቂቃዎች ውስጥ ከተማችንን እንቃኛለን። አዲስ አበባ ውስጥ ስትንቀሳቀሱ ከሚያስቸግሩ ነገሮች ውስጥ አንዱ በቂ የሆነ ፓርኪንግ አለማግኘት ነበረ። ለዛም ነው በመዲናዋ ዋና ጎዳናዎች ላይ ጭምር ዳር ይዘው የቆሙ መኪናዎችን እናስተውል የነበረው። ያ እንግዲህ ትልቅ የሚባል የትራፊክ መጨናነቅንም ይፈጥር ነበረ። ታዲያ አዲስ አበባ ከመለወጧ ጋር ተያይዞ አሁን ላይ ይህን ያለውበትን የ4 ኪሎ የመኪና ማቆሚያ ጨምሮ በተለያዩ አካባቢዎች ላይ ብዙ መኪኖችን ማቆም የሚችሉ የፓርኪንግ ስፍራዎችን ማየት ትችላላችሁ። አዲስ አበባ ዘምናለች ሲባል ማሳያ አድርገን የምናነሳው አንዱም መሰል ስፍራዎችን ነው። ታዲያ በዚህ በ4 ኪሎ ፕላዛ የተለያዩ እንቅስቃሴዎችን በስፋት ይከናወናሉ። ከአዲስ አበባ ለተወሰነ ጊዜ ራቅ ብላችሁ ቆይታችሁ ብትመለሱ ያደጋችሁበት አካባቢ ራሱ ሊጠፋባችሁ ይችላል። ብዙ ለውጦችን የተለያዩ አካባቢዎች ላይ ልታስተውሉ ትችላላችሁ። አሁን ያለውበት የ4 ኪሎ ሰፈርም አንዱ ይህ ገጽታው የተቀየረለት አካባቢ ነው ማለት እንችላለን። እዚህ ቦታ ላይ እንግዲህ እግረኞች የሚሸጋገሩበት አንድ መንገድ ነበረ። አሁን ላይ ያ ተቀይሮ አካባቢው ዘመናዊነትን ሲላበስ እግረኞች የሚሸጋገሩበት አንደርግራውንድ ወይም ደግሞ ከመሬት በታች የሆነ የእግረኞች መሸጋገሪያም ተሰርቷል።
ፒያሳ ላይ አድዋ ድል መታሰቢያ ውስጥ ባለ የአውቶቡስ መናኸሪያ ላይ ነው አሁን የሚገኘው። ፒያሳ አካባቢ ከዚህ ቀደም እንደምናስታውሰው በዋና ዋና መንገዶች ላይ የትራንስፖርት አገልግሎት የሚሰጡ የተለያዩ ተሽከርካሪዎች ነበሩ። በዛ እንቅስቃሴ ውስጥ ታዲያ መጉላላቶች ሊኖሩ ይችላሉ። የትራፊክ እንቅስቃሴውም እንዲሁ የተጣበበ የሚሆንበት አጋጣሚ ነበረ። አሁን ግን እንዲህ ባለ ሰፊ ቦታ ላይ ራሱን ችሎ በተለይ የአውቶቡስ አገልግሎት መስጠት መቻሉ አንደኛ ለደንበኞች እረፍት ነው፣ ሁለተኛ የከተማን ውበት አስጠብቋል፣ እንዲሁም ደግሞ የትራፊክ እንቅስቃሴው ሰላማዊ እንዲሆን አድርጓል። መኪና ቻርጅ አድርጎ ለመጨረስ 30 ደቂቃ ይወስድብኛል። ከዚህ በኋላ የኤሌክትሪክ መኪኖችን አሁን በስፋት መመልከት ችለናል። ከዚህ ቀደም ብዙም ከሰው ጋር የተዋሃዱ አልነበሩም። አሁን ግን እንደ ሀገርም በብዛት እየገቡ ነው የሚገኙት። ኢትዮጵያ እንግዲህ ዜሮ የካርበን ልቀት ያላቸውን የኃይል አማራጮችን በመጠቀም የአየር ንብረት ለውጥን እየተከላከለች ነው የምትገኘው። ከዛ ባለፈ 2030 ላይ የታዳሽ ኃይል አማራጮቿን በእጥፍ ለመጨመር ያላትን እንቅስቃሴም እንዲሁ አበርትታ ቀጥላበታለች። እነዚህ የኤሌክትሪክ ተሽከርካሪዎች ደግሞ ይህንን ጉዞ በእጅጉ ያግዛሉ። አዲስ አበባ ውስጥ ብዙ እንቅስቃሴ ከሚበዛባቸው አካባቢዎች ውስጥ አሁን የተገኘሁበት ሜክሲኮ አንደኛው ነው። ታዲያ በዚህ ስፍራ የኮሪደር ልማቱ ከጀመረ በኋላ የአካባቢው ገጽታ ተቀይሯል። የአካባቢው ገጽታ ሲቀየር ደግሞ በዋናነት አካባቢውን ያጨናንቅ የነበረው የአውቶቡሶች እንዲሁም ደግሞ የታክሲዎች መጫንና ማውረድ አሁን ላይ ወደ አንድ ቦታ ተጠቃሎ እንዲገባ ተደርጓል። ይህ ያለሁበት የአውቶቡስና የታክሲ መጫኛና ማውረጃ ስፍራ ለሜክሲኮ አዲስ ገጽታን ከማላበስ ባሻገር ያለውን የትራፊክ እንቅስቃሴም ሰላማዊ አድርጎታል። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ከተማ ኮተቤ አካባቢ ያስገነባውን የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያ አስመረቀ። ጣቢያው በአንድ ጊዜ 24 ተሽከርካሪዎችን ቻርጅ ማድረግ የሚያስችል ነው። አገልግሎቱ በፒያሳ ኤሌክትሪክ ህንፃ ግቢ ውስጥ ያስገነባውን ቻርጂንግ ጣቢያውንም ስራ አስጀምሯል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ውለሃል? ዛሬ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ያስጀመራቸው የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎች ምን ፋይዳ ይኖራቸዋል ተባለ? ምንስ መልእክት ተላለፈ? አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የኢትዮጵያ ኤሌክትሪክ አገልግሎት በዛሬው ዕለት ያስገነባቸውን የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያዎችን አስመርቋል። በተለይም በዛሬው ዕለት በኮተቤ ያስገነባውን የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያን በይፋ አስጀምሯል። ይህ ጣቢያ ከ170 ሚሊዮን ብር በላይ ወጪ የወጣበት ነው። ከዛ ባሻገር በፒያሳ እንዲሁ ያስገነባውን የጣቢያ አስመርቋል ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት አጠቃላይ 40 የሚደርሱ ጣቢያዎችን ለማስመረቅና ለአገልግሎት ክፍት ለማድረግ ስራዎችን እየሰራ እንደሚገኝ የተገለጸው 32ቱ የሚሆኑት በዚሁ በአዲስ አበባ የሚገነቡ ናቸው። 8 ደግሞ በሌሎች ከተሞች የሚገነቡ መሆናቸውን የተገለጸው። በዚህ መድረክ ተገኝተው ንግግር ያደረጉት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደተናገሩት ከሆነ አገልግሎቱ የኢትዮጵያ ዲጂታል 2030ን ተግባራዊ ለማድረግ በርካታ ስራዎችን እያከናወነ እንደሚገኝ አንስተዋል። በተለይም ደግሞ ከሚሰራቸው ስራዎች ጎን ለጎንም መሰል የኤሌክትሪክ ተሽከርካሪ የኃይል መሙያ ጣቢያዎችን እየገነባ እንደሚገኝ አንስተዋል። በተለይም በዛሬው ዕለት የተመረቁት 3ቱ የኃይል ጣቢያዎች በከፍተኛ አስተዋጽኦ እንዳላቸው አንስተዋል። ከዛ ባሻገርም በቅርቡ ተጨማሪ 3 የኃይል ጣቢያዎችን እንደሚመረቁም ነው የገለጹት ማለት ነው። በተለይም ዛሬ የተመረቁት በኮተቤ ጨምሮ በፒያሳ ጨምሮ ማለት ነው ለ24 ሰዓት አገልግሎት የሚሰጡ መሆናቸውን አንስተዋል። ከዛ ባሻገርም እነዚህ ጣቢያዎች ለተጠቃሚ ማህበረሰብ በቀላሉ ተደራሽ የሚሆኑና እንዲሁም ደግሞ በተመጣጣኝ የሆነ ዋጋ አገልግሎት የሚሰጡ መሆናቸውን አንስተዋል። ታዲያ ደንበኞችም ወይም ደግሞ ተጠቃሚዎችም ኃይል በማይበዛበት ወቅት ላይ መጥተው በርካሽ ዋጋ ወይም ደግሞ በተመጣጣኝ በሆነ ዋጋ አገልግሎት ሊጠቀሙ
እንደሚችሉ አንስተዋል ማለት ነው። በዚህ መድረክ ተገኝተው ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው በረሃ ሀሰን የተናገሩት ከሆነ ኢትዮጵያ ለታዳሽ ኃይል ትኩረት ሰጥታ እየሰራች እንደምትገኝ አንስተዋል። በተለይም ለአረንጓዴ ኢኮኖሚ ልማት ኢትዮጵያ የሰጠችው ትኩረት በርካታ ውጤቶችን እያመጣ እንደሚገኝ አንስተዋል። ኢትዮጵያ ከነዳጅ ጥገኝነት ለማላቀቅ በተሰራው ስራ አማካኝነት አሁን ላይ በርካታ ውጤቶች እየተገኙ እንደሚገኙ አንስተዋል። ኢትዮጵያ በአጠቃላይ ከ4.5 ቢሊዮን ዶላር በላይ ለነዳጅ ወጪ ንግድ ታወጣ እንደነበር አንስተዋል። ኢምፖርት ለማድረግ ማለት ነው። ታዲያ ይህንን ለተለያዩ ሀገር በቀል ልማቶች ለግዙፍ ፕሮጀክቶች ማዋል እንደሚገባ አንስተዋል። ኢትዮጵያ ከነዳጅ ጥገኝነት ለማላቀቅ የሚሰራው ስራ ተጠናክሮ ሊቀጥል እንደሚገባ አንስተዋል። ታዲያ መሰል የሆኑ የኤሌክትሪክ ተሽከርካሪ የኃይል ማመንጫ ጣቢያዎች መገንባት እንደሚያስፈልግ አንስተዋል። አጠቃላይ ኢትዮጵያ በ10 ዓመታት ውስጥ ከ2300 በላይ የሚደርሱ የኃይል ጣቢያዎች እንደሚያስፈልጋት አንስተዋል። እንዲሁም ደግሞ በአዲስ አበባ እንኳን ብንመለከት ከ1170 በላይ የሚሆኑ የኤሌክትሪክ ተሽከርካሪ የኃይል ማመንጫ ጣቢያዎች እንደሚያስፈልጉ አንስተዋል። ታዲያ አሁን ላይ ያሉት ግን በአዲስ አበባ ከ200 የሚበልጡ አይደሉም። ስለዚህ እዚህ ላይ ትኩረት በማድረግ የሚሰራው ስራ ሊጠናከር እንደሚገባ አንስተዋል። በተለይም ባለሀብቶች መሰል ተቋማትም እዚህ ላይ ሊሰሩ እንደሚገባና ከተሞችም እንዲሁም ደግሞ የተለያዩ አካላት በዚህ ላይ እንዲሰሩ የተለያዩ ድጋፎች ሊደረጉ እንደሚገባ አንስተዋል። የኢትዮጵያ መንግስትም ለታዳሽ ኃይል የሰጠውን ትኩረት በቀጣይ ማጠናከረው እንደሚቀጥልና ባለሀብቶች ተቋማት መሰል ዘርፍ ላይ ተሰማርተው ሊሰሩ እንደሚገባ አንስተዋል። የኢትዮጵያ መንግስትም የሚያደርገውን ድጋፍ በቀጣይም አጠናክረው እንደሚቀጥል አንስተዋል ማለት ነው። አባዲ ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን። በአዲስ አበባ በተካሄደው የአፍሪካ ወጣቶች አመራርና ዲፕሎማሲያዊ ኮንፈረንስ ተሳታፊዎች በከተማዋ እየተከናወነ ባለው ሰፊ የኮሪደር ልማትና የከተማዋ ለውጥ ተደነቁ። ከተለያዩ የአፍሪካ ሀገራት የመጡ ወጣቶች አዲስ አበባ ለአህጉሪቱ ከተሞች ዘመናዊና ምቹ የከተማ ልማት አርአያ የሆነች መምጣቷን አንስተዋል። ህይወት አበበ አስተያየቶችን አሰባስባለች። Oh my God, I'm so shocked. In the last 2 years, so much has happened in Addis Ababa. The roads. ባለፉት 2 ዓመታት በአዲስ አበባ የመጣው ለውጥ በጣም አስደንግጦኛል። መንገዶቿም ንጹህና የተዋቡ ሆነው አግኝቻቸዋለሁ። አዳዲስ መሰረተ ልማቶችም ተገንብተው ተመልክቻለሁ። ከተማዋ በዚህ ፍጥነት መቀየሯን ማመን አልቻልኩም። የአፍሪካ ሀገራት ከአዲስ አበባ ለውጥ የሚማሩት ብዙ ነገር እንዳለ ይሰማኛል። ኒውዮርክ እና ዱባይ ስሄድ የማየውን ነው እዚህ ያገኘሁት። ሀገሬ ዚምባብዌም ይህንን ታሳካለች የሚል እምነት አለኝ። I'm sure Zimbabwe we can also do it. It's very clean. That was the first thing that I noticed. And the people here are very... መጀመሪያ ያስተዋልኩት ነገር አዲስ አበባ ንጹህ ከተማ መሆኗን ነው። በጣም የሚያምር ሀገር ነው ያላችሁ። አዲስ አበባ ስመጣ የመጀመሪያዬ ነው። እስካሁን የተመለከትኩት ነገር መስጦኛል። በአጋጣሚ ያገኟቸው ኢትዮጵያውያንም በጣም ደስ የሚሉ ተግባቢ ናቸው። እንግዳ ተቀባይ መሆናቸውም አስደስቶኛል። አዲስ አበባ የምታምር ከተማ ሆናለች። እኔም አበባ ስለምወድ የአበቦች ከተማ ብያታለሁ። ስለ ከተማዋ ማለት የምችለው ነገር ምን መሰለሽ? በ39ኛው የአፍሪካ ህብረት ጉባኤ ላይ በቴሌቪዥን የተመለከትኩትን ያገኘሁት። እስካሁን ያዩዋቸው መሰረተ ልማቶች የተዋቡ ናቸው። አዲስ አበባ ለመጀመሪያ ጊዜ ነው የመጣሁት። የአፍሪካ ህብረትን ለመጎብኘትም ጓጉቻለሁ። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና እንደቀጠለ ነው። ለ7ኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች አማራጭ ፖሊሲ ሀሳቦቻቸውን ለህዝብ የሚያስተዋውቁበት የነጻ አየር ሰዓትና የጋዜጣ አምድ ድልድል ዛሬ በይፋ ተለይቷል። ከመጋቢት 23 እስከ ግንቦት 19 ቀን 2018 ዓ.ም ድረስ የሚቆየው ይህ መርሃ ግብር ካለፈው ምርጫ ጋር ሲነጻጸር የ10 በመቶ ጭማሪ የታየበት ሲሆን በአጠቃላይ 50 የሚሆኑ የመገናኛ ብዙሃን ተቋማትን ያሳተፈ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ወይንሸት ደጀኔ በቀጥታ መስመራችን ላይ ትገኛለች። ወይንሸት እንደምን ውለሻል? የዕጣ አወጣጥ ስነ ስርዓቱ ምን አይነት መልክ ነበረው? በመድረኩስ የተላለፈው መልእክት ምንድን ነው? አመሰግናለሁ ሰናይት። እንዴት ውላችኋል ተመልካቾቻችን? እንግዲህ በዛሬው ዕለት 47 የሚሆኑ የፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች ለ7ኛው ጠቅላላ ምርጫ ያላቸውን የፖሊሲ አማራጮች የሚያስተላልፉበት ነጻ የአየር ሰዓት ድልድልና የጋዜጣ አምዶች ልየታ በዛሬው ዕለት ተካሂዷል። የልየታ የተካሄደው የብሔራዊ ምርጫ ቦርድና የመገናኛ ብዙሃን ባለስልጣን ባለሙት ሲስተም ነው። በመድረኩ ላይም የተለያዩ የፖለቲካ ፓርቲዎች የግል እጩ ተወዳዳሪዎች ተገኝተው በየትኛው ቀን፣ በየትኛው ሰዓት፣ በየትኛው
ቋንቋ በመረጡት ቋንቋ ማለት ነው የፖሊሲ አማራጮቻቸውን ለማስተላለፍ የእጣ አወጣጥ ስነ ስርዓት አካሂደዋል ማለት ነው። በእጣ አወጣጥ ስነ ስርዓቱ ላይ የተገኙት የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እንደገለጹት በተለይም ባለፉት ጊዜያት ይህንን የጊዜ ቀመር በማውጣትና እንዲሁም ቴክኖሎጂውን በማልማትና የተለያዩ ስራዎችን በማከናወን ጊዜ ወስዶ ምርጫ ቦርድ ሲሰራ እንደነበር አንስተዋል። ይህ በቴክኖሎጂ መደገፉ ደግሞ ምርጫ ቦርድ ገለልተኛ መሆኑን ያሳያልም ብለዋል። በመድረኩ ላይ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀም መልእክት አስተላልፈዋል። በመልእክታቸውም እንደገለጹት የፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች ሀሳቦቻቸው የፖሊሲ አማራጮቻቸውን ሲያቀርቡ የኢትዮጵያን እሴት ወግና ባህልን በጠበቀ መልኩ እንዲሁም ደግሞ የመገናኛ ብዙሃን ባለስልጣኑን አዋጅ የምርጫ ቦርዱን አዋጅ በጠበቀ መልኩ መልእክቶቻቸውን ሊያስተላልፉ ይገባልን ብለዋል። በዚህ መድረክ ላይ እንግዲህ እንደተገለጸው 50 የሚሆኑ መገናኛ ዘዴዎችን ነው እነዚህ የፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች ያላቸውን የፖሊሲ አማራጮች የሚያቀርቡትም ተብሏል። ከፊታችን ከመጋቢት 23 ጀምሮ እስከ ግንቦት 19 2018 ቀን ድረስ ያላቸውን የፖሊሲ አማራጮች በቴሌቪዥን በሬዲዮና በጋዜጣዎች ያቀርባሉ ነው የተባለው። እንግዲህ የመገናኛ ብዙሃን ባለስልጣን ባዘጋጀው ቀመር መሰረት ድልድሉ አካታችነት እንዲኖረውም ተደርጓል። በዚህም መሰረት 40% የሚሆነውን በሁሉም እኩል 25 ደግሞ ባቀረቧቸው እጩዎች ብዛት 15 በአካል ጉዳተኞች እጩዎች 15 በሴት እጩዎች 5 በሴት አካል ጉዳተኞች እጩዎች ተሰልቶ ተደላድሏል ማለት ነው። በዚህም መሰረት 47 የፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች በአጠቃላይ በሬዲዮ 782 ሰዓታትን በቴሌቪዥን 513 ሰዓታትን እንዲሁም ደግሞ በጋዜጣ አምዶች 576 አምዶች ተመድበዋል ማለት ነው። በመድረኩ ላይ እንግዲህ እንደተገለጸው ለዚህ ይረዳ ዘንድ ቀደም ሲል እንደገለጽኩት 50 የመገናኛ ዘዴዎች ተመርጠዋልም ተብሏል። ከዚህ መካከል የሚሆኑት 12 የግልና 12 የህዝብ የሬዲዮ ጣቢያዎች፣ 12 የህዝብና 8 የንግድ ቴሌቪዥን ጣቢያዎች እንዲሁም ደግሞ 6 የህዝብ ጋዜጦች ዝግጁ መሆናቸውን በመድረኩ ተረጋግጧል ማለት ነው። ሌላው በመድረኩ መልእክት ያስተላለፉት የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ንዋይ ናቸው። በመድረኩ እሳቸው እንዳስታወቁት እንግዲህ እነዚህ የፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ ያላቸውን የፖሊሲ ሀሳቦች እንዲያቀርቡም በመድረኩ ሀሳባቸውን አስተላልፏል። ከዛም ባለፈ ደግሞ ይህን የሚከታተል ከብሔራዊ ምርጫ ቦርድና ከመገናኛ ብዙሃን ባለስልጣን የተዋቀረ ኮሚቴ መኖሩንም በመድረኩ ተገልጿል ማለት ነው። እንግዲህ ለጊዜ ያለኝ መረጃ ሰናይት ይህንን ይመስላል። ወይንሸት ስለ መረጃዎች እናመሰግናለን። መልካም ጊዜ ይሁንልሽ። ዘንድሮ የሚካሄደው 7ኛው ጠቅላላ ምርጫ በሀገራችን የምርጫ ሂደት በቁጥር አነሳ መሆን የዜግነት መብትን እንደማይጎዳ ማሳያ ነው ሲሉ በአዲስ አበባ የሚገኙ የሀረሪ ክልል ተወላጆች ተናገሩ። በአዲስ አበባ ከተማ የሚገኙ የሀረሪ ክልል ተወላጆች በተዘጋጀላቸው ልዩ የምርጫ ጣቢያዎች ላይ የምርጫ ካርድ እየወሰዱም ይገኛሉ። አጠቃላይ የምርጫ ምዝገባ ሂደቱ ሰላማዊና ቀልጣፋ መሆኑን የክልሉ ተወላጆች ተናግረዋል። በተጨማሪም የምርጫ ሂደቱ ለሀገራችን የዲሞክራሲ እድገት መገለጫ መሆኑን ተናግረዋል። በአዲስ አበባ የሚገኙ የሀረሪ ክልል ተወላጆች በከተማዋ በተዘጋጁ 6 ልዩ የምርጫ ጣቢያዎች ላይ ለዘንድሮ ሀገራዊ ምርጫ እየተመዘገቡ ነው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊያደርሰን ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። አሚር እንደምን ውለሃል? እንግዲህ ምርጫ በኢትዮጵያ የዲሞክራሲ ስርዓትን ለማሳደግ የሚያበረክተው አስተዋጽኦ በተመለከተ በመራጮች የተነሱ ሀሳቦችን አጋራን። አንተስ በየትኛው የምርጫ ጣቢያ ተገኝተህ ነው ምልከታህን ያደረግከው? እሺ፣ አመሰግናለሁ። በአዲስ አበባ የሚገኙ የሀረሪ ክልል ተወላጆች ለ7ኛው ጠቅላላ ምርጫ እንግዲህ ተሳታፊ ማድረግ የሚያስችላቸውን ምዝገባ እያከናወኑ ይገኛሉ። በአዲስ አበባ በአጠቃላይ 6 የልዩ የምርጫ ጣቢያዎች ይገኛሉ። ለነዚህ ለሀረሪ ተወላጆች ማለት ነው። እንግዲህ በአዲስ አበባ ለሚገኙ የሀረሪ ክልል ተወላጆች በእነዚህ 6 የምርጫ ጣቢያዎች ላይ የምርጫ ምዝገባው እስከሚጠናቀቅ ድረስ ምዝገባ እያደረጉ ይገኛሉ። ዛሬ እንግዲህ እኛ የተገኘ ነው በቦሌ አካባቢ ፍላሚንጎ በሚገኘው የምርጫ ጣቢያ ነው። እዛ ያለውን አጠቃላይ ሂደት በተመለከተ እዛ ያለውን የምርጫውን ሂደት የሚያስተባብሩና ተሳታፊዎችን አነጋግረናል። እንግዲህ በአጠቃላይ የሀረሪ ክልል ተወላጆች ምርጫ በህገ መንግስቱ በአጠቃላይ የ7ኛውን የሀገራዊ ምርጫ እንዲሁም ደግሞ የሀረሪ ክልል ምክር ቤትና የሀረሪ ብሔራዊ ጉባኤ
ምርጫ አካል ነው ማለት ነው። ይህ ዘንድሮ የሚደረገው የሀረሪ ምርጫ እንግዲህ የሀረሪ ክልል ምክር ቤት 36 አባላት ያሉት ምክር ቤት ነው። ከነዚህ 36 አባላት ውስጥ ደግሞ 14ቱ የብሔራዊ ጉባኤ አባላት ናቸውና የሀረሪ ክልል ምክር ቤትና የሀረሪ ብሔራዊ ጉባኤን ምርጫ ለማካሄድ የሚደረግ ምርጫ ነው ማለት ነው። ይህ ምርጫ እንግዲህ በተለይ ለሀረሪ ተወላጆች ትልቅ ትርጉም ያለው ማንነታቸውን ለመጠበቅ እንዲሁም ደግሞ የዜግነት ግዴታቸውንም ለመወጣት የሚያደርጉት ትልቅ ትርጉም ያለው ምርጫ ነው። እንደ አጠቃላይ ደግሞ ስንመለከተው በሀገሪቱ በኢትዮጵያ የዲሞክራሲ ስርዓትን ለማረጋገጥ የሀረሪ ክልል ተወላጆች የሚያደርጉት የዜግነት ግዴታቸውንም ለመወጣት የሚያደርጉት ትልቅ ትርጉም ያለው ምርጫ ነው ብሎ ማለት ይቻላል። እንግዲህ ስለ ሀረሪ ብሔራዊ ምክር ቤት ወይም ስለ ሀረሪ ብሔራዊ ጉባኤ እያነሳን ነበር። የሀረሪ ብሔራዊ ጉባኤ የሀረር ተወላጆችን ቅርስ፣ ማንነታቸውን፣ አጠቃላይ ታሪካቸውን የመጠበቅ ኃላፊነት ያለበት ትልቅ ተቋም ነው። ስለዚህ እነዚህ የክልሉ ተወላጆች የሚያደርጉት ምርጫ በትልቁ ትልቅ ትርጉም የሚሰጠው ምርጫ ነው ብሎ ማለት ይቻላል። እንግዲህ እስኪጠናቀቅ ባለው ሂደት የክልሉ ተወላጆች የተለያዩ ተሳትፎችን እያደረጉ ነበር። እንግዲህ ዛሬኛ የተገኘንበትም የቦሌ ፍላሚንጎ አካባቢ የክልሉ ተወላጆች በነቂስ ወጥተው ሲሳተፉ ተሳትፎ ሲያደርጉ ተመልክተናል። እንግዲህ ካለፉት ምርጫዎች የዘንድሮ ምን ለየት ያለ ነገር አለው፣ በአጠቃላይ ሂደቱ እንዴት ተመለከታችሁት ብለን አነጋግረናቸው ነበር። በጣም ሰላማዊ እንዲሁም ቀልጣፋ የሆነ በጣም ቀላል የሆነ ምቹ የሆነ የምዝገባ ሂደት ስለመኖሩም አንስተውናል። እንግዲህ ከዛ ባለፈ ደግሞ በሀገራችን የምርጫ ሂደት ምንም እንኳን ቁጥራችን አናሳ ቢሆንም የዜግነት መብታችንን እንደማይጎዳን የምናሳይበት ዲሞክራሲያዊ ስርዓትንም ለማረጋገጥ እኛ እንደ ሀረር ተወላጅ በሀገሪቱ ያለንን መብትና ግዴታ ለመወጣት አለኝታነታችንን የምናሳይበት ትልቅ ምርጫ ይሆናል ብለን እንጠብቃለን የሚል ሀሳብ ሰጥተውኛል። ሰናይት፣ ለጊዜው ያለኝ መረጃ ይህን ይመስላል። አመሰግናለሁ። አሚር፣ ለመረጃዎችህ እናመሰግናለን። መልካም ቀን ይሁንልህ። የምስራቅ ወለጋ ዞን የዋዩ ቱቃ ወረዳ ነዋሪዎች ለ7ኛው ጠቅላላ ምርጫ በመራጭነት ለመሳተፍ ካርዳቸውን ወስደዋል። ነዋሪዎቹ በቀጣይ ለሀገርና ለሕዝብ እድገት የሚበጀውን ፓርቲ እንዲመረጥ ደግሞ የዜግነት ግዴታቸውን ለመወጣት ዝግጁ ናቸው። ሀምራዊት ብርሃኑ ኢትዮጵያ ዘንድሮ ለምታካሂደው ለ7ኛው ጠቅላላ ምርጫ ድምፅ ለመስጠትና የዜግነት ግዴታን ለመወጣት በተለያዩ አካባቢዎች የመራጭነት ካርድ እየተሰጠ ነው። በምስራቅ ወለጋ ዞን የዋዩ ቱቃ ወረዳ ነዋሪዎችም በቀጣይ ይመራኛል የሚሉትን ፓርቲ ለመምረጥ የሚያስችላቸውን የመራጭነት ካርድ በምርጫ ጣቢያዎች ተገኝተው እየወሰዱ ነው። ነዋሪዎቹ አካባቢው ወደ ዘላቂ ሰላም ተመልሶ ያለውን ሀብት ወደ ጥቅም መቀየር እንዲያስችል ለሕዝብና ለሀገር የሚበጀውን መንግስት ለመምረጥ ዝግጁ ሆነዋል። የሚመቸኝን ይሆናል ለሀገሬ ብዬ የሚያስበውን መንግስት ይሆንልኛል፣ ለሀገሬ የሚመቻል፣ ለዚች ሀገር ብልጽግና የተሻለ ነገር ያመጣል የሚል መንግስት ለመምረጥ ተዘጋጅቻለሁ። ካንድራቲ እሱማ ነምኒ ፍለቴነን ገገፈማ ቱሬ መለፊኮቲ ፍለደለም ቤኮ ባለፉት ዓመታት እድሜ ለምርጫ ያልደረሰ በመሆኑ መርጬ አላውቅም። ዘንድሮ ግን እድሜ ለመራጭነት በመድረሱ የመራጭነት ካርድ ወስጄ ለመምረጥ ዝግጁ ሆኛለሁ። ካናንዱራ ፍለኖረ ኢርማዴም ቤኮ ከዚህ በፊት በመራጭነት አልተሳተፍኩም፣ ምክንያቱም እድሜ ለመምረጥ አልደረሰም ነበር። አሁን ለመምረጥ ካርድ ወስጃለሁ። የምርጫው ዕለት በማለዳ በመውጣት ለፈለግኩት ፓርቲ ድምፄን ለመስጠት ተዘጋጅቻለሁ። እኔም በበኩሌ በሰላም ሆኜ ለኔ ይሆናል ለሀገርም ይሆናል ብዬ የማስበውን ለመምረጥ ተዘጋጅቼ ነው ያለው። ምርጫው ነጻ፣ ፍትሐዊና ዲሞክራሲያዊ በሆነ መንገድ እንዲካሄድም የዜግነት ግዴታቸውን ለመወጣት ካርዳቸውን በእጃቸው አስገብተው እየተጠባበቁ ይገኛሉ። ካናንደረ ፍለደ ሞታን ወንቀቡ ከዚህ በፊት የመራጭነት ልምድ የለኝም ነበር። አሁን ግን ለዘንድሮ ምርጫ የሚሆን የመራጭነት ካርድ በእጄ ይዣለሁ። ይህ ምርጫ ህዝቡ የሚመርጠው በቀጣይ ይሆነኛል፣ ይበጀኛል የሚለውን መሪ የሚመርጥበት በመሆኑ ምርጫው በሰላማዊና በፍትሃዊ መንገድ እንዲካሄድ እፈልጋለሁ። እንደ ወጣት ምርጫው በሰላማዊ መንገድ እንዲከናወን እፈልጋለሁ። የራሴንም ድርሻ እወጣለሁ። ምርጫውን በተመለከተ እንደ አንድ ሃይማኖት አባት እኛ የምናደርገው ህዝቡ በራሱ ተማምኖ ለኔ ይሆናል፣ ሀገሩን ለማሻገር ይችላል የሚለውን በራሱ ተማምኖ ምርጫውን በሰላም እንዲያካሄድና በራሱ ተማምኖ እንድምረጥ
ሰዎችን እናስተምራለን፣ እንመክራቸዋለን ማለት ነው። ኢትዮጵያ በግንቦት 28 ቀን ለምታካሂደው 7ኛው ጠቅላላ ምርጫ የመራጮች ካርድ መውሰጃ ጥቂት ቀናት ብቻ የቀረበው መሆኑ ሁሉም የዜግነት ግዴታውን ለመወጣት የዲጂታል አማራጮችንም ጭምር መጠቀም አስፈላጊ ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እንቀጥላለን ተመልካቾቻችን። ታማኝ ግብር ከፋዮች የሁሉም የልማት ጥያቄዎች ቁልፍ መሰረት መሆናቸውን ርዕሰ መስተዳድር ደስታ ሌዳሞ ገለጹ። የሲዳማ ክልል ገቢዎች ባለስልጣን ለ2018 በጀት ዓመት ግንባር ቀደም ግብር ከፋዮች እውቅናን ሰጥተዋል። በክልሉ በ2018 በጀት ዓመት 21 ቢሊዮን ብር ገቢ ለመሰብሰብ የታቀደ ሲሆን ባለፉት 8 ወራትም 14 ቢሊዮን ብር መሰብሰብ መቻሉ ተገልጿል። በክልሉ በ2018 በጀት ዓመት የተሻለ አፈጻጸም ላስመዘገቡ 77 ግንባር ቀደም ግብር ከፋዮች እውቅና ተሰጥቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስረሳው ወጌሼ ከሐዋሳ በቀጥታ መስመራችን ላይ ይገኛል። አስረሳው እንደምን ውለሃል? እንግዲህ በክልሉ የገቢ አቅምና የገቢ አሰባሰብን ለማሳደግ ምን እየተሰራ ነው? የዛሬው የግንባር ቀደም ግብር ከፋዮች እውቅና አሰጣጥስ ምን ይመስላል? በጣም አመሰግናለሁኝ። ቀደም ሲል እንደተገለጸው የሲዳማ ክልል ገቢዎች ባለስልጣን በተለይ በ2018 በጀት ዓመት ታማኝና ግንባር ቀደም ለሆኑ ግብር ከፋዮች ነው በዛሬው ዕለት እውቅና የሰጠው። እነዚህ ግብር ከፋዮች በደረጃ ሀና ለምድብ ስር የሚገኙ ናቸው። በደረጃ ሀ ከ3 ሚሊዮን ብር ጀምሮ እስከ 57 ሚሊዮን ብር የሚደርስ ግብርን በታማኝነት እየከፈሉ እንደዚሁም ደግሞ በደረጃ ለ ከ700 ሺህ ብር ጀምሮ ግብርን በታማኝነት እየከፈሉ ግንባር ቀደም ግብር ከፋዮች ናቸው በዛሬው ዕለት የክልሉ ርዕሰ መስተዳድር ደስታ ሌዳሞ ና ሌሎች የፌዴራልና የክልል ከፍተኛ የስራ ኃላፊዎች በተገኙበት እውቅና የተሰጣቸው። በተለይ በክልሉ የገቢ አቅምን ለማሳደግ የግብር አሰባሰብ ስርዓቱን ዲጂታላይዝ የማድረግና የማዘመኑ ስራ ከጊዜ ወደ ጊዜ በክልሉ እያደገ ለመጣው የገቢ አሰባሰብ ትልቅ ትርጉም ያለው ለውጥ እንዲመዘገብ ማድረጉ እንዲሁ በመድረኩ ላይ ተነስቷል። ርዕሰ መስተዳድር ደስታ ሌዳሞ በመድረኩ ላይ ለታማኝ ግብር ከፋዮች ከፍተኛ የሆነ ምስጋናን በማቅረብ በተለይ ደግሞ ታማኝ ግብር ከፋዮችና ግንባር ቀደም ግብር ከፋዮች በዋናነትም በሚከፍሉት ግብር በክልሉ የተለያዩ የልማት ጥያቄዎች ደረጃ በደረጃ ምላሽ እያገኙ ይመጣሉ ብሏል። ለዚህም የክልሉ መንግስት ለነኚህ ግብር ከፋዮች ምስጋና ያለው መሆኑን እንዲሁ አንስቷል። በተለይ ደግሞ ክልሉ ካለው እምቅ አቅም አንጻር ግን አሁን እየተሰበሰበ ካለው ገቢ የተሻለ መሰብሰብ እንደሚቻልና ለዛም በየደረጃው ያሉ በመዋቅር ውስጥ ያሉ አካላት በቅንጅት መስራት እንዳለባቸው እንዲሁ አሳስበዋል። ቀደም ሲል አንቺም እንዳነሳሽው በሲዳማ ክልል በዘንድሮ በ2018 በጀት ዓመት 21 ቢሊዮን ብር ገቢ ለመሰብሰብ ታቅዶ ባለፉት 8 ወራት 14 ቢሊዮን ብር ገቢ መሰብሰብ ተችሏል። ካለፈው ዓመት ጋር ሲነጻጸርም ከ30 በመቶ በላይ ብልጫ ያለው መሆኑ እንዲሁ ተመላክቷል። በዛሬው ዕለት የግንባር ቀደም ሆነው የእውቅና መርሃ ግብር እንዲሁም ሽልማት የተበረከተላቸው ግብር ከፋዮችም 77 የሚሆኑ ናቸው። እነዚህ ግብር ከፋዮች ደግሞ በተለያዩ የልማት ድርጅቶች ውስጥ የታቀፉና ማህበራት መሆናቸው እንደዚሁም ደግሞ ግለሰቦች መሆናቸውን በመድረኩ የተመላከተው የመሰብሰቡን ያህል ደግሞ በታማኝነት ግብር የመክፈላቸውን ያህል በዛው ልክ ደግሞ ታክስ መሰወር፣ ግብር መሰወርና ለታክስ ሕግ ተገዥነትም እንደዚሁ
በህጉ ተገዥ ሆነው ግብርን በወቅቱ የማይከፍሉ ያሉ በመሆኑ እዛ ላይ ደግሞ እንደዚሁ ህግ የማስከበርና የቁጥጥር ስራዎች ተጠናክሮ የሚቀጥሉ መሆናቸውን የክልሉ ገቢዎች ባለስልጣን ይፋ አድርጓል ማለት ነው። አጠቃላይ መርሃ ግብሩ ይህንን ነበር የሚመስለው። አስረሳው ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ። በመካከለኛው ምስራቅ እየተባባሰ የመጣው ጦርነት በዓለም የነዳጅ ገበያ ላይ ከፍተኛ መዋዠቅ እየፈጠረ ይገኛል። ኢትዮጵያም ከዚህ ተጽዕኖ ራሷን ለመከላከልና የነዳጅ እጥረትን ለመቅረፍ የሚያስችሉ ጥንቃቄ የተሞላባቸው መልእክቶችን አስተላልፋለች። ከጥንቃቄ መልእክቱ በኋላ በመዲናዋ ያለው እንቅስቃሴ ምን ይመስላል ስትል ባልደረባችን ሜሮን ምትኩ ቅኝት አድርጋለች። መካከለኛው ምስራቅ አብዛኛውን የዓለም የነዳጅ አቅርቦት የሚሸፍን ነው። በአካባቢው የተቀሰቀሰው ግጭትም በነዳጅ ምርቶች አቅርቦት ላይ መስተጓጎል ፈጥሯል። ሀገራት ይህንን ሁኔታ ለመቋቋም ያስችላቸው ዘንድም የተለያዩ እርምጃዎችን እየወሰዱ ሲሆን በኢትዮጵያም ዜጋዎች ነዳጅን በቁጠባ እንዲጠቀሙ ጥሪ ቀርቧል። በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ዜጎች ላይ ጫና እንዳይፈጥር የዘርፉ ተዋናያን በኃላፊነት መንፈስ መንቀሳቀስ እንዳለባቸው ያነጋገርናቸው አሽከርካሪዎች አንስተዋል። በዓለም ላይ ያለውን ሁኔታ እንግዲህ ሰምተናል፣ አውቀናል። ዋጋም እየተጨመረ ስለሆነ ያ የዋጋ ጭማሪ እኛ ጋር እንዳይደርስ ሀሳብ ይዞናል። መድረሱ እንግዲህ መንግስታችን እንደምንም ይቋቋምልናል ብለን ገምታለን። ነዳጅ እጥረት አለ፣ እውነት ነው። ረዥም ጊዜ ተሰልፌ ያገኘሁት እና ቁጠባ ለሚለው ለምሳሌ ቤት ውስጥ ከባለቤቴ ጋር አንድ መኪና ነው የምንጠቀመው፣ አናባክንም እና ሁሉም ሰው እንደዚሁ ኤክስትራ ነገር ባለማድረግ ረዥም ጉዞዎች ባለመጓዝ ችግር እስኪፈታ ድረስ እርዳታ ወይም መተባበር ቢያደርግ ለራስ ነው የሀገር ጉዳይ ስለሆነ ብዬ ገምታለሁ። መኪና ጎማ ያን ያህል ትልቅ ኢምፓክት ካለው ሁል ጊዜም ቢሆን መኪና ጎማችን ቼክ እናደርጋለን። ብዙ ኢምፓክት እንዳለው አላውቅም፣ ግን ያው በቆምን ጊዜ ሞተር ማጥፋት ኢትዝ ኢኮኖሚ ለኛም ጭምር ነው። እኔም አሁን በተለምዶም እኔ በእግሬ ነው ብዙ ጊዜ የምንቀሳቀሰው ከስራ ሰዓቶቼ። ሁለተኛ ነገር አሁን ለታማሚ ረጅም መንገድ ለሚሄድ ሰው ምናምን ካልሆነ በስተቀር ብዙም እኔም ለስራውም ብዙ አልንቀሳቀስም። ክራውድድ የሆኑ ሰዓቶችን መርጬ እነዛ ነገሮች ነዳጅ ለመቆጠብም ጭምር በዛ መንገድ ነው የምጠቀመው። መኪና ሰርቪስ በማድረግ ነዳጅ ንፋስ በመቀነስ ኤር ክሊነር ምናምን በማጽዳት እነዚህ የነዳጅ ፍጆታን እንዲቀንስ ያደርጋሉ። ስለዚህ እኔ በተለምዶም እንደዛ አይነት ነገሮችን ስለማደርግ በዚህ ሁኔታ እየቀጠልኩኝ ነው። የነዳጅ ቁጠባ ጥሪን ተከትሎ በአዲስ አበባ የሚገኙ ማደያዎች ለመሰረታዊ አገልግሎት ሰጪ ተቋማት ቅድሚያ በመስጠት በኩል ያላቸው ቁርጠኝነት ምን ይመስላል ስንል በነዳጅ ማደያ ውስጥ የሚሰሩ ሰራተኞችን ሀሳብ ተጋርተናል። ሰልፍ ያሉት ሰልፈው ያሉ መኪኖች ካሉ አምቡላንሶች፣ የእሳት አደጋ መኪኖች እንዲሁም የተለያዩ የመንግስት ትልልቅ መስሪያ ቤቶች የተፈቀደላቸው መኪኖች ሲመጡ ከጸጥታ አካል ጋርና ከንግድ ቢሮ ጋር በመነጋገር ቅድሚያ እንሰጣቸዋለን። እንደዚህ እያደረግን ስራችን እየሰራን እንገኛለን። ለህዝብ የሚያገለግሉ መኪኖች ስለሆኑ አምቡላንስ እና የእሳት አደጋ መኪኖች ቅድሚያ የሚያስፈልጋቸው መኪኖች መሆናቸውን ስለሚያውቁ ህብረተሰቡም ተረድቶን ከኛው ጋር እያስተባበረ አብረን ነው እየሰራን ያለ ነው። ያው ተጠቃሚው በደንብ እየተጠቀመን ያለ፣ እኛ የሚመጣውን ከስተመርም በአግባቡ እያስተናገርን ያለ ነው። መመሪያዎች በሚያዙት መሰረት ማለት ነው። በሚተላለፍልን በየቀኑ መመሪያዎች ይመጣሉ። እነሱም መመሪያዎች ተገን እያደረግን ነው ህብረተሰቡን እናስተናግደው። በነገራችን ከዚህ ማደያ ከድሮ ጀምሮ በጀሪካኛ አንሰጥም፣ በማንኛውም ነገር አንሰጥም። ትእዛዝ ደብዳቤ ያላቸው ካልሆኑ በስተቀር ይህም ደብዳቤ ከክፍለ ከተማ ወይም ከአዲስ አበባ ክፍለ ከተማ ንግድ ቢሮ ካልመጣ ደብዳቤ አንሰጥ ነበር። ግን አሁን በዚህ በአሁኑ ባለው እንትን ቁሟል። ሙሉ በሙሉ ደብዳቤ ያለውም ደብዳቤ የሌለውም በማንኛውም ነገር አይሰጥም። በቃ የሚሰጠው በመኪና ብቻ ነው። አንድና አንድ መኪና ተሽከርካሪ ለተሽከርካሪ ብቻ ነው የምንሰጠው። ከውጭ ፓኪስታን በመካከለኛው ምስራቅ የሰላም ጉዳይ ላይ የሚመክር ጉባኤ ልታዘጋጅ ነው። በጉባኤው የፓኪስታን፣ ሳውዲ አረቢያ፣ ቱርክና ግብጽ የውጭ ጉዳይ ሚኒስትሮች እንደሚገኙ ተጠቁሟል። በፓኪስታኗ መዲና ኢስላማባድ በሚደረገው በዚህ መድረክ እስራኤልና አሜሪካ ከኢራን ጋር እያደረጉት ስላለው ጦርነት መውጫ ቀዳዳ ፍለጋ ሚኒስትሮቹ ይመክራሉ ተብሏል። በሌላ በኩል የአሜሪካና እስራኤል በአንድ ወገን ሆነው ከኢራን ጋር የገቡበት ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ
የየመኑ ታጣቂ ቡድን ሁቲ በእስራኤል ላይ ያነጣጠረ ጥቃት መሰንዘሩ ተዘግቧል። ታጣቂ ቡድኑ ወደ ጦርነቱ እንደሚቀላቀልም እያስጠነቀቀ ይገኛል። ከዚህ ጉዳይ ጋር በተገናኘ ኢራን በተለያዩ መሰረተ ልማቶቿ ላይ ጥቃት ከተሰነዘረባት በኋላ በኩዌት ዓለም አቀፍ አየር ማረፊያ ጨምሮ አሜሪካ ትጠቀምባቸዋለች ባለቻቸው የገልፍ ሀገራት መሰረተ ልማቶች ላይ የአጸፋ ጥቃት አድርሳለች። በቀጣይነት ስፖርታዊ መረጃዎች ይቀጥላሉ። ከኔ ጋር ስለነበረን ጊዜ እናመሰግናለን። መልካም ጊዜ። በቂ ገንዘብ ቢኖረኝ ኖሮ የራሴን ቢዝነስ ከፍት ነበር እያለች ታስባለች። እህታችን ህልሟን ተከትላ የከፈተችው ቢዝነስ እንዳሰበችው እየሄደላት አይደለም። ትንሽ ተጨማሪ ብር ቢኖረኝ ኖሮ ቢዝነሴን አሳድግ ነበር ብላ ታስባለች። እሱም ነጋዴ ነው። ደንበኞቹን ባሮጌ ስልኩ ምክንያት በማጣቱ ክፉኛ ተናዷል። ወንድማችን ታታሪ ሰራተኛ ነው። ዛሬ ግን አስቸኳይ ብር አስፈልጎታል። የደሞዙም ቀን በመዘግየቱ የፈለገውን ገንዘብ ሊያገኝ አልቻለም። ሐሳብ አይግባችሁ። ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። የኦቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመርም ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። ስለዚህ አሁኑኑ የሲንቄ ባንክ ወቢ አገልግሎቶች ተጠቃሚ ሆኑ። እድገቱን ከዚህ ጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልን ክቡራን ተመልካቾች፣ የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀና ታሪኩ አብራችሁ ቆይታ አደርጋለሁ። ሲንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። በአፍሪካ ዋንጫ የቅድመ ማጣሪያ የመጀመሪያ ጨዋታውን ከሳኦ ቶሜ ጋር ፕሪንሲፔ ያደረገው የኢትዮጵያ ብሔራዊ ቡድን 3-0 በሆነ ውጤት አሸነፈ። በሞሮኮ አልአብዲ ስቴዲየም በተደረገው ጨዋታም አቤል ያለው የዋሊያዎቹን 2 ግቦች ሲያስቆጥር ከናን ማርክነ ደግሞ ቀሪዋን 1 ግብ ያስቆጠረ ተጫዋች ነው። በ2027 የአፍሪካ ዋንጫ ለመሳተፍ በሚደረገው የምድብ ማጣሪያ ውስጥ ለመግባት በቅድመ ማጣሪያ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን የማለፍ እድሉን አስፍቷል። የኢትዮጵያ ብሔራዊ ቡድን ከተረከቡ አዲስ አሰልጣኝ ሆነው የተረከቡት ዮሐንስ ሳሌ የመጀመሪያ ጨዋታቸውን በድል ጀምረዋል። ብሔራዊ ቡድኑ የመልስ ጨዋታውን በመጪው ማክሰኞ በድሬዳዋ ስቴዲየም የሚያደርግ ሲሆን በድምር ውጤት ካሸነፈም በቀጥታ የምድብ ድርድር ውስጥ የሚገባም ይሆናል። በአዲስ አበባ ስቴዲየም እየተከናወነ የሚገኘው 55ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬም በተለያዩ የማጣሪያና የፍጻሜ ውድድሮች ቀጥሎ ተደርጓል። በትላንትናው ዕለት የውድድር መርሃ ግብርም በሴቶች ስሉት ዝላይ፣ በምርኩዝ ዝላይና በመዶሻ ውርወራ የፍጻሜ ውድድሮች ተካሂደው አሸናፊዎች ተለይተዋል። በጉጉት በሚጠበቀው የ5000ና የ1500 ሜትር የግማሽ ፍጻሜ ውድድሮችም ጠንካራ ፉክክር የታየ ሲሆን በሁለቱም ጾታ ድል የቀናቸው አትሌቶች እሁድ ለሚከናወነው የፍጻሜ ፉክክር ማለፋቸውን አረጋግጠዋል። በተጨማሪም የ400 ሜትር መሰናክል ማጣሪያ ውድድሮችም ተካሂደዋል። ሻምፒዮናው ዛሬም ቀጥሎ የተደረገ ሲሆን በሁለቱም ጾታ የ20 ኪሎ ሜትር የእርምጃ ውድድርና የአጭር ርቀት የፍጻሜ ፊልሚያዎች እየተደረጉም ይገኛሉ። ባለፉት ቀናት በርካታ አትሌቶችን ሲያሳትፍ የቆየው ይህ ሻምፒዮና ነገ ፍጻሜውን የሚያገኝ ይሆናል። የኢትዮጵያ ስቴዲየሞች ግንባታ ከልማዳዊ አሰራር ወጥተው እንደ ሜጋ ፕሮጀክት መታየት መጀመሩ የባህር ዳርና የአዲስ አበባ ስቴዲየሞች የካፍና የፊፋ መስፈርቶችን አሟልተው ለታላላቅ አገራዊ ውድድሮች ብቁ እንዲሆኑ እንደሚያስችላቸው የካፍ ስቴዲየሞች ኢንስትራክተር አማ ተስፋዬ ተናገሩ። የባህር ዳር ዓለም አቀፍ ስቴዲየም የመሰረተ ልማት ማሻሻያና የአዲስ አበባ ስቴዲየም ግንባታ መጠናቀቅ የኢትዮጵያ ስቴዲየሞች ወደ ካፍ ካታጎሪ 4 ከፍተኛ ደረጃ ጥራት ለማሸጋገር ለተያዘው ግብም ስኬት እንደሚያበቃም ተገልጿል። ይበልጣል ሰውነት ዝርዝር አለው። የኢትዮጵያ ስታዲየሞችን ግንባታ ወደ ዓለም አቀፍ ደረጃ የማምጣት ስራ በከፍተኛ ትኩረት እየተሰራ ይገኛል። የካፍ የክለቦች ፈቃድ አሰጣጥ ባለሙያና የስታዲየም ኢንስፔክተር አምሃ ተስፋዬ እንደሚሉት ስታዲየሞችን ከመገንባት ባለፈ አሰራራቸው ከቀድሞ ልማዳዊ አመለካከት ወጥቶ እንደ ግዙፍ ሜጋ ፕሮጀክት መታየት አለባቸው። በአሁኑ ወቅት ስታዲየሞች የካፍ ከፍተኛውን የጥራት ደረጃ ወይም ካታጎሪ 4 እንዲያሟሉ የማድረግ ስራ በስፋት እየተከናወነ ሲሆን ይህ እርምጃ የኢትዮጵያ እግር ኳስ መዳኛ መንገድ ነው ብለዋል። እርምጃው ብሔራዊ ቡድኑ በራሱ ሜዳና በደጋፊው ፊት የሚጫወትበትን ጊዜ ከማቅረቡ ባለፈ በሜዳ ጥረት ምክንያት የሚባክነውን ከፍተኛ ወጪ ያስቀራል ተብሎ ይጠበቃል። አሁን ያሉት ከረንት ስቴዲየሞቻችን
ካታጎሪ 2 ነው እንትን ያለው። አሁን በቅርቡ የድሬዳዋ ስቴዲየም በአንድ ጨዋታም ቢሆን ካታጎሪ 3 ላይ ወድቆ አንድ ጨዋታ ልናደርግበት ነው። ስለዚህ እነዚህ አይነት ስራዎችን ያው ብዙ ስራዎች ይጠይቃሉ ስቴዲየሞች ላይ። እሱ እየተሰሩ ነው። ስቴዲየሞች ሲገነቡ ወይም ሲሰሩ ከነበረው ነባር አስተሳሰብ ወጥቷል። ሜጋ ፕሮጀክቶች ናቸው። በጣም ትላልቅ ፕሮጀክት ነው ስቴዲየም መገንባት። መጀመሪያ ሲጀመር በጣም ቀለል ብሎ ነው የሚሰራው ወይም የሚታሰበው። ሆኖም ግን ፋንክሽናሊቲው መጨረሻ ላይ ትክክል አይመጣም። በተለይም የባህር ዳር ስታዲየሙን ለአፍሪካ ዋንጫ ዝግጅት ብቁ ለማድረግ እየተከናወነ ያለው የግንባታ ሂደት መሰረታዊ ለውጥ እየታየበት መሆኑን አቶ አማ ገልጸዋል። ስታዲየሙን ከካፍ መስፈርት ጋር ለማጣጣም የመጫወቻ ሜዳውና የልምምድ ቦታዎች ሙሉ በሙሉ በአዲስ መልክ ተገንብተዋል ብለዋል። የባህር ዳር ስታዲየም አሁን ካለበት በፊት ካለበት አሁን ያለበትን ስትራክቸር በኋላ ላይ የምትመሰክሩት ይሆናል። ራዲካል ቼንጅ ነው ያደረግነው። ብዙ ነገሮች ሲያልቅ እይታዎች የሚመሰክሩት መሆን የሚችል ስቴዲየም ናቸው። እንደኛ እንደ ኢትዮጵያ እግር ኳስ ፌዴሬሽን ፍላጎት በዚህኛው ሰዓት ላይ ቢደርስልን ነበረ። ሆኖም በአንዳንድ ምክንያቶች ያላለቁ ሁኔታዎች ስለነበሩ ማለቅ አልቻሉም። በቅርብ ርቀትም አሁንም እየተከታተል ነው። 3ቱንም የልምምድ ሜዳ 2ቱንም ሜዳ ፕላስ የመጫወቻው ሜዳ ሪሙቭ አድርጎ ነው የገነባው። ከመጫወቻው ሜዳ ከስትራክቸር አንጻር ቅድም ያልኩ ብዙ ፓርቶቹ ድጋሚ ፈርሰዋል። በሌላ በኩል የአደይ አበባ ስታዲየም የጣራ ስራ እየተጠናቀቀ መሆኑን የገለጹ ሲሆን ይህም አጠቃላይ የግንባታ ሂደቱን በእጅጉ እንደሚያፋጥነው ተናግረዋል። እንደ ባለሙያው ገለጻ የአደይ አበባ ስታዲየም ፕሮጀክት በ2019 ዓ.ም ተጠናቆ ለአገልግሎት ዝግጁ ይሆናል። በትክክል አሁን አደይ አበባ እና ባህር ዳር ሲያልቁ ስታዲየም ምን አይነት ቴክኖሎጂዎች ይጠቀማሉ፣ ምን አይነት ገጽታዎች ናቸው ያሉትን የሚለውን በደንብ የሚያሳየን። ስለዚህ ለሌሎቹ ተምሳሌት ይሆናሉ ብዬ አስባለሁ። በተለይ አደይ አበባ ሲያልቅ ሰዎች ስቴዲየሞችን የሚረዱበት መንገድ በትክክል ጽንሰ ሀሳቡ የሚመጣላቸው ይመስለኛል። ስለዚህ አሁን በጣም በጥሩ ሁኔታ እየሄደ ነው ያለው። ሩፉም እያለ ተመርቶ እያለቀ ነው። ኤቭሪቲንግ ጥሩ ሂደት ላይ ነው ያለው። የካፍ ሕግ የአፍሪካ ዋንጫን ለማሰናዳት 6 ስታዲየሞችና 12 የመለማመጃ ሜዳዎችን የሚጠይቅ ሲሆን አሁን እየተከናወኑ ያሉ የስታዲየም ግንባታዎችና እድሳቶች ኢትዮጵያን ለታላላቅ አህጉራዊ ውድድሮች ዝግጁ እንደሚያደርጋት ይጠበቃል። ኢትዮጵያ የ2028 የአፍሪካ ዋንጫን ለማስተናገድ ጥያቄ ማቅረቧ ይታወሳል። በአቋም መለኪያ ጨዋታዎች እንግሊዝ አቻ ስትለያይ ስፔንና ጀርመን ተጋጣሚዎቻቸውን አሸነፉ። በዌምብሌ እንግሊዝ ከዩራጓይ ጋር ያደረገችውን ጨዋታ 1-1 በሆነ ውጤት ተጠናቋል። ቤን ዋይት ለእንግሊዝ፣ ፌዴሪኮ ቫልቨርዴ ደግሞ ለዩራጓይ ግቦችን ያስቆጠሩ ተጫዋቾች ናቸው። ከሰርቢያ ጋር ጨዋታውን ያደረገችው ስፔን ደግሞ 3-0 አሸንፋለች። በጨዋታው ማይክል አይርዛባል 2 ግቦችን ሲያስቆጥር ቪክተር ሙኒዝ ተጨማሪዋን ግብ በስሙ ያስመዘገበ ተጫዋች ነው። ጀርመን ደግሞ ስዊዘርላንድን 4-3 ረታለች። ሞሪታኒያን የገጠመችው አርጀንቲና 2-1 በሆነ ውጤት አሸንፋለች። የአርጀንቲናን የድል ግቦች ኢንዞ ፈርናንዴዝ እና ኒኮ ፓዝ አስቆጥረዋል። በሌሎች የአቋም መለኪያ ጨዋታዎች ኒዘርላንድ ኖርዌይን 2-1፣ አልጄሪያ ጓታማላን 7-0፣ ናይጄሪያ ኢራንን 2-1 ስታሸንፍ ሞሮኮ ከኢኳዶር ያደረጉት ጨዋታ 1-1 ተጠናቋል። በመጨረሻም በሚያሚ ኦፕን የዓለም ቁጥር 2ቱ ያኒክ ሲነር ለፍጻሜ አለፈ። በግማሽ ፍጻሜው ከዓለም ቁጥር 3ቱ አሌክሳንደር ጂቬሪቬ ጋር የተገናኘው ሲነር 2-0 በሆነው አጠቃላይ ውጤት በማሸነፍ ለፍጻሜ ደርሷል። 6-3፣ 6-7 ሲነር ያሸነፈበት ውጤት መሆኑ ተመዝግቧል። ጣሊያናዊ ተጫዋች ነገ በፍጻሜው ከቼክ ሪፐብሊካዊ ጄሪ ሄንኬ ጋር ይገናኛል። በሴቶች ዛሬ የፍጻሜ ውድድር ሲደረግ የዓለም ቁጥር 1ዷ አሪያና ሳባሌንካ ከዓለም ቁጥር 4ቷ ኮኮ ጓፍ ጋር የሚያደርጉት ጨዋታም ይጠበቃል። ተመልካቾች ለሰዓቱ የነበሩን የስፖርት ዜናዎች እኚህን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ቀን በያላችሁበት።